በአማራ ክልል ያልተፈታው የሰላም ጥያቄ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። የአማራ ክልል በኢትዮጵያ የፖለቲካ ምህዳር ማዕከላዊ ስፍራ ይዟል። ክልሉ በህዝብ ብዛት ትልቁ ከመሆኑም በላይ በሀገሪቱ ሲነሱ በነበሩ በፌዴራሊዝም፣ በክልላዊ ማንነትና በፖለቲካ ውክልና ክርክሮች ውስጥ ጉልህ ስፍራ አለው። የ1987ቱን ህገ መንግስት መጽደቅ ተከትሎ የአማራ የፖለቲካ እንቅስቃሴዎች የምርጫ ተሳትፎን እንደ ትርጉም ያለው ራስን የማስተዳደርና የፖለቲካዊ እውቅና ትግል አካል አድርገው ያቀርቡት እንደነበር ይታወቃል። ነገር ግን ከቅርብ ጊዜያት ወዲህ በአማራ ክልል እየታየ የመጣው የምርጫ ፖለቲካ እየተባባሰ በመጣ የትጥቅ ትግል፣ የፓርቲዎች መከፋፈል፣ የተቃዋሚዎች መሪዎች እስርና የሲቪክ ምህዳሩ መጥበብ ውስጥ በመዘፈቁ እነዚህም በሂደት በክልሉ ያለውን የምርጫ ተሳትፎንና ውጤትን እየቀረጹት ይገኛል። የቅርብ ጊዜውን እንኳን ብናይ የአማራ ፋኖ ብሔራዊ ንቅናቄ አፋብን በየካቲት 27 ቀን 2018 ባወጣው መግለጫ ፖለቲካ ፓርቲዎች፣ የሃይማኖት አባቶች፣ የሲቪክ ማህበራትና የሚዲያ ተቋማት በምርጫ ሂደቱ እንዳይሳተፉ አስጠንቅቋል። ንቅናቄው መጪውን ምርጫ መዋቅራዊ የፖለቲካና የጸጥታ ችግሮችን መፍታት የማይችል አድርጎ የገለጸው ሲሆን የምርጫውን ሂደት የሚደግፍ ማንኛውም አካል እንደ መንግስት የህዝብ ጠላት ተደርጎ እንደሚቆጠር አስታውቋል። ይህ ማስጠንቀቂያ በታጠቁ የክልሉ ኃይሎችና በፌዴራል መንግስት መካከል ያለውን ጥልቅ የሆነ አለመተማመንን የሚያንጸባርቅ ሲሆን ግጭት ባለባቸው አካባቢዎች የሚካሄድ የምርጫ ሂደት ቅቡልነት ላይ ያለውን አደጋ ያጎላል። ይህ የፋኖ ኃይሎች ማስጠንቀቂያ የተሰጠው በፌዴራል ኃይሎችና በቡድኑ ታጣቂዎች መካከል አልፎ አልፎ ግጭቶችና ውጥረቶች ያሉ ቢሆን በአንዳንድ የክልሉ ክፍሎች የመራጮች ምዝገባ እየተካሄደ ባለበት ወቅት ነው። ይህ የፋኖ ኃይሎች ማስጠንቀቂያ በክልሉ በሚንቀሳቀሱ የፖለቲካ ኃይሎች ዘንድ እየተዘበራረቀ ስሜት ልብ ሊባል ይገባል። በአማራ ክልል ከሚወዳደሩ ፓርቲዎች አንዱ የሆነው የሰላም ለኢትዮጵያ ጥምረት ፓርቲ የፖለቲካና የምርጫ ጉዳዮች ኃላፊ አቶ አላምራው ረዳ ለንቅናቄው መግለጫ በሰጡት ምላሽ ፋኖ ምርጫውን ከመቃወም ይልቅ ተቃዋሚ ፓርቲዎች የተሻለ የፖለቲካ ተሳትፎ እንዲኖራቸው እንዲደግፍ አሳስበዋል። የመግለጫውን ይዘት ፍጹም ተገቢ ያልሆነ በማለት የገለጹት አቶ አላምራው ለህዝብ የቆመ ማንኛውም ኃይል ዲሞክራሲያዊ መብቶችን ለማስከበር ምርጫን እንደ ዋና መሳሪያ ሊደግፈው ይገባል ብለዋል። በአማራ ክልል የተቃዋሚ ፖለቲካ መገለል የጀመረው የደርግ ስርዓት ከወደቀ በኋላ በተካሄዱት የመጀመሪያዎቹ ምርጫዎች ነበር። ገዢው የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአዴግ አባል የሆነው የአማራ ብሔራዊ ዲሞክራሲያዊ ንቅናቄ ብአዴን በ1987 እና በ1992 ዓ.ም በክልሉ በተካሄዱት ምርጫዎች ፍጹም የበላይነትን ይዞ አጠናቋል። ተቃዋሚ ፓርቲዎች ያልነበሩበት ወይም ትርጉም ባልነበረው መልኩ መወዳደር ያልቻሉበት ሁኔታ በመፈጠሩ ምርጫ የሚካሄድበት ነገር ግን እውነተኛ ውድድር የሌለበት አዝማሚያ ነበር የተፈጠረው። የብአዴን የበላይነት የመነጨው ጠንካራ የፓርቲና የመንግስቱ ውህደት በታየበት ማዕከላዊ የፖለቲካ ስርዓት ነበር። ፓርቲው እስከ ቀበሌ አስተዳደር በተዘረጋ ሰፊ አደረጃጀት ቁጥጥር በማድረግ መራጮችን በማስተባበር የአካባቢ አስተዳደርን በመቆጣጠርና የተቃዋሚዎችን የእንቅስቃሴ ምህዳር በማጥበብ ምርጫውን አከናውኗል። እነዚህ በክልሉ የተካሄዱ የመጀመሪያዎቹ ምርጫዎች ተቃዋሚያዊ ጥንካሬን ቢያሳዩም ተወዳዳሪነት የጎደላቸው ነበሩ። በተጨማሪም ከተቃዋሚ ፓርቲዎችና ታዛቢዎች በምርጫው ተአማኒነትና አሳታፊነት ላይ ሰፊ ትችት አስከትለዋል። ለአጭር ጊዜም ቢሆን የዲሞክራሲ መከፈት የታየበት 97 ዓ.ም ምርጫ ነበር። የግንቦት 1997ቱ አጠቃላይ ምርጫ በአማራ ክልል የምርጫ ታሪክ ውስጥ የለውጥ ምዕራፍ የከፈተ ሲሆን ሀገራዊ በሆነው የፖለቲካ መከፈት ተወዳዳሪ የብዝሃ ፓርቲ ስርዓት እውን ሊሆን እንደሚችል ለአጭር ጊዜ አሳይቶ ያለፈ ነው። በቅድመ ምርጫ ወቅት ኢህአዴግ ባለም አቀፉ ማህበረሰብ ዘንድ ተአማኒነት ያለው ምርጫ ለማካሄድ ፍላጎት እንዳለው ያሳየበት ነበር። መንግስት በጥቅምት 1997 ዓ.ም በዋናውና ተቃዋሚ ፓርቲዎች የቀረቡበትን በርካታ ጥያቄዎች ለመቀበል ተስማምቶ የነበረ ሲሆን ከነዚህም ውስጥ ዓለም አቀፍ የምርጫ ታዛቢዎችን መፍቀድና ተቃዋሚዎች በመንግስት ሚዲያ እኩል የመጠቀም መብት እንዲኖራቸው ማረጋገጥ የሚሉት ይገኙበታል። ተቃዋሚ ፓርቲዎች በአብዛኛው ካልተሳተፉባቸው የ1987 እና የ1992 ዓ.ም ምርጫ በተለየ የ1997 ምርጫ በመላ ሀገሪቱ በብርቱ ተወዳድረዋል። ይህም ለኢትዮጵያ መራጮች ከደርግ ውድቀት በኋላ ለመጀመሪያ ጊዜ ትርጉም ያለው የፖለቲካ አማራጭ ያቀረበ ነበር። በአማራ ክልል ምክር ቤት የታየው ውጤትም ይህንን ለውጥ በጉልህ የሚያሳይ ነበር። ከተወዳደሩባቸው 294 የክልል ምክር ቤት ወንበሮች ውስጥ በኢህአዴግ ጥላ ስር የነበረው ብአዴን 187 ሲያሸንፍ ቅንጅት 107 ወንበሮችን አግኝቷል። በ1992 ዓ.ም በተካሄደው ምርጫ ተቃዋሚዎች በአማራ ክልል ማግኘት የቻሉት 8 የክልል ምክር ቤት ወንበሮችን ብቻ መሆኑ ሲታወስ ይህ የተቃዋሚዎች ስኬት ይበልጥ ጎልቶ ይታያል። እነዚህ ድሎች ከአማራ አማራጭ እድሉን ካገኘው እውነተኛ ውድድርን ለመቀበል ዝግጁ መሆኑን አሳይተዋል። ነገር ግን ይህ የዲሞክራሲ መከፈት አጭር ጊዜ ብቻ የቆየ ነበር። ከ2005 ምርጫ በኋላ ባለው ጊዜ የገዢው ፓርቲ ተቃዋሚዎችን ይደግፈዋል ብሎ ባመነባቸው ማህበረሰቦች ላይ የቅጣት እርምጃዎችን በመውሰድ የተቃዋሚ መዋቅሮችን
ስልታዊ በሆነ መንገድ አዳክሟል። በ2002 ምርጫ ምህዳሩ ከሞላ ጎደል ሙሉ በሙሉ ተዘግቷል። 13 ተቃዋሚ ፓርቲዎች በምርጫው ቢሳተፉ በአማራ ክልል ምክር ቤት አንድም ወንበር ማግኘት አልቻሉም። ይህ በቀጣዮቹ ዓመታት በኢትዮጵያ የፖለቲካ ምህዳር ውስጥ የታየውን መጥበብ የሚያሳይ አሳዛኝ መገለባበጥ ነው። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ስልጣን ላይ ከወጡ በኋላ የጀመሩት የፖለቲካ ማሻሻያ በአማራ ክልል የፖለቲካ ምህዳር ላይ ጉልህ ለውጦችን አምጥቷል። በህዳር 2011 ዓ.ም የኢህአዴግን ጥምረት አፍርቶ ሀገራዊ አንድነትን የሚያበረታታና ከብሔር ተኮር ፖለቲካ የሚያሻገር አንድ ሀገራዊ ፓርቲ ለመመስረት በአብይ አህመድ በተወሰደው እርምጃ አካል ብአዴን በአዲስ መልክ በተቋቋመው የብልጽግና ፓርቲ ውስጥ በይፋ ተዋህዷል። የአማራ የፖለቲካ ልሂቃን ይህ ሽግግር ቀጣይነትን መስተጓጎልን ይዞ መጥቷል። ብዙዎች ነባር የፖለቲካ ልሂቃን ወደ አዲሱ መዋቅር ቢገቡም ለውጡ የፓርቲውን ርዕዮተ ዓለማዊ መሰረት ከብሔር ውክልና ወደ ሰፋ ያለ ሀገራዊ ውህደት አጀንዳ ቀይሮታል። ይህ የፓርቲው አዲሱ መዋቅር የክልሉን ፍላጎቶችና የማንነት ጥያቄዎች በበቂ ሁኔታ ይመልሳል ወይ የሚል ጥያቄ በአንዳንድ ደጋፊዎች ዘንድ በመነሳቱ የውስጥ ውጥረቶችን ፈጥሯል። በተመሳሳይ ጊዜ የለውጡ ዘመን ለአዳዲስ የፖለቲካ ፓርቲዎች እና ኃይሎች ምህዳር ፈጥሯል። የአማራ ብሔራዊ ንቅናቄ አብን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመምጣታቸው በፊት በተቀጣጠሉት ህዝባዊ እንቅስቃሴዎች ላይ ተመስርቶ ብቅ ካሉ ጉልህ አዳዲስ ኃይሎች አንዱ ሆኗል። አብን የአማራ ብሔርተኝነት በመጠቀምና የክልሉን ቅሬታዎች ወደ መደበኛ የፖለቲካ ድምጽ በመቀየር ሰፊ የህዝብ ድጋፍ ማግኘት ችሏል። በተመሳሳይ መልኩ 7 ተቃዋሚዎች ፓርቲዎች ሲዋሃዱ እንደ አውሮፓውያን አቆጣጠር በ2020 የተመሰረተው የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በአገር አቀፍ ደረጃ ሰፊ ተደራሽነት ያለውና በከፍተኛ ደረጃ 500 የወረዳ ጽህፈት ቤቶች የነበሩት ሌላው ኃይል ሆኖ ተከስቷል። የ2013 አጠቃላይ ምርጫ በአማራ ክልል የምርጫ ታሪክ ውስጥ አነስተኛ ነገር ግን ጉልህ የሆነውን የለውጥ ምዕራፍ ነበር። ከቀደሙት 2 የምርጫ ውደቶች ጋር ሲነጻጸር በአንጻራዊነት የተሻለ የተቃዋሚዎች ተሳትፎና የህዝብ የፖለቲካ ተሳትፎ ታይተዋል። ይህም ያልተመጣጠነ ቢሆንም ይበልጥ ተወዳዳሪ የሆነ አካባቢ መፍጠሩን የሚያሳዩ ቀደምት ምልክቶች ነበሩ። አብን በህዝብ ተወካዮች ምክር ቤት 5 ወንበሮችን በማሸነፍ የክልሉን ቅሬታዎች ወደ መደበኛ የፖለቲካ ድምጽ ቀይሯል። እንደ አቶ በለጠ ሞላ ያሉ የፓርቲው አባላት በተለያዩ የመንግስት ተቋማት አመራር ቦታ ላይ በሚኒስቴርነት ደረጃ ተሾመዋል። ዶክተር ደሳለኝ ጫኔ ከባህር ዳር ከተማ ተመርጠው በህዝብ ተወካዮች ምክር ቤት ውስጥ ጠንካራ ድምጽ ሆነዋል። ኢዜማ በ406 ወረዳዎች እጩዎችን ቢያቀርብም በህዝብ ተወካዮች ምክር ቤት 4 ወንበሮችና በተለያዩ ክልሎች 3 የክልል ምክር ቤት ወንበሮች ብቻ አግኝቷል። ምንም እንኳን ያገኘው ወንበር ቁጥር አነስተኛ ቢሆንም ወደ 44 የሚጠጉ የኢዜማ አባላት የተለያዩ መንግስት አመራር ኃላፊነቶችን የወሰዱ ሲሆን ይህ አካሄድ ከገዢው ፓርቲ ጋር ከልክ ያለፈ ቅርበት ማሳያ መሆኑን ተቺዎች በኋላ ላይ አንስተዋል። በጥቅምት 2015 ዓ.ም አውዳሚውን የትግራይ ጦርነት ያስቆመው የፕሪቶሪያው ስምምነት ለኢትዮጵያ ሰፋ ያለ የፖለቲካ መረጋጋትና አጭር የተስፋ ጊዜ ፈጥሮ ነበር። ሆኖም ይህ ተስፋ የአጭር ጊዜ ብቻ ሆኖ ቀርቷል። የሰላም ስምምነቱ ገና ቀለም ሳይደርቅ ኢትዮጵያ ወደ አዲስና አሳሳቢ ወደ ሆነ ግጭት ውስጥ ገባች። በዚህኛው ጊዜ ግጭቱ የተከሰተው በአማራ ክልል ውስጥ ነበር። ክልሉ ለተወሰነ ጊዜያት አልፎ አልፎ ከሚታዩ ውጥረቶች ሲያስተናግድ የቆየ ቢሆንም በሐምሌ ወር 2015 ዓ.ም ላይ የፋኖ ታጣቂ ኃይሎች በክልሉ በሚገኙ በርካታ ከተሞች ውስጥ ሰብረው ሲገቡ ሁኔታው በከፍተኛ ደረጃ ተባብሷል። የኢትዮጵያ መንግስት ፈጣን ምላሽ በመስጠት በሐምሌ ወር 2015 ዓ.ም በክልሉ ሙሉ የአስቸኳይ ጊዜ አዋጅ አወጀ። ከ2 ዓመት በፊት ተመርጦ የነበረው የሲቪል ክልላዊ አስተዳደርን በማገድ የተመረጠውን አስተዳደር በፌዴራል የአስቸኳይ ጊዜ ባለስልጣን ተክቶቷል። ፖለቲካው መዘዝ ፈጣን ነበር። እያሽቆለቀለው የመጣውን የጸጥታ ሁኔታ ለመፍታት የፌዴራል መንግስት ጣልቃ እንዲገቡ ራሳቸውን ጥሪ ያቀረቡት የክልሉ ርዕሰ መስተዳደር ዶክተር ይልቃል ከፋለ ከመስከረም 2014 ዓ.ም እስከ ነሐሴ 2015 ዓ.ም ባለው ጊዜ ውስጥ ለ2 ዓመታት ብቻ በማገልገል ነሐሴ 19 ቀን 2015 ዓ.ም ከስልጣናቸው ለቀቁ። የእርሳቸውን ከስልጣን መልቀቅ ከ2010 ጀምሮ ባሉት 5 ዓመታት ውስጥ ብቻ 5ኛው የክልል ፕሬዚዳንት አድርጓቸዋል። ይህ አሃዝ በአማራ ክልል ያለውን አስተዳደር እየገለጸ ስላለው ስር የሰደደ ተቋማዊ አለመረጋጋት በጉልህ የሚናገር ነው። ይህ አለመረጋጋት የጀመረው በ2015 ቀውስ አይደለም። መነሻው ሚያዝያ 2010 ዓ.ም ነው። ከ2005 ጀምሮ ክልሉን የመሩትና በ2007 እንዲሁም በ2010 ሁለት ጊዜ በድጋሚ የተመረጡት የቀድሞው ፕሬዚዳንት አቶ ገዱ አንዳርጋቸው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ባልታወቀ ምክንያት ፌዴራል መንግስት የውጭ ጉዳይ ሚኒስትር እንዲሁም የጠቅላይ ሚኒስትሩ አማካሪ ሆነው እንዲያገለግሉ በተዘዋወሩበት ወቅት ነው። ከዚያ በኋላ በክልሉ የሰፈነው ፈጣንና አውዳሚ ሆነ ያመራል ለውጦች ቅብብሎች ነበር ማለት ይቻላል። የአቶ ገዱ ተተኪ የነበሩት ዶክተር አምባቸው መኮንን በሰኔ ወር 2011 ዓ.ም በተፈጸመ የተቀናጀ ጥቃት ተገደሉ። ከዶክተር አምባቸው ግድያ በኋላ ስልጣን የተረከቡት አቶ ተመስገን ጥሩነህ የትግራይ ጦርነት ሲቀሳቀስ የብሔራዊ መረጃና ደህንነት አገልግሎት እንዲመሩ የተዘዋወሩ ሲሆን በአሁኑ ወቅት ምክትል ጠቅላይ ሚኒስትር በመሆን በማገልገል ላይ ይገኛሉ።
አቶ ተመስገንን የተኩት አቶ አገኘሁ ተሻገር በጥቅምት ወር 2014 ዓ.ም የፌዴሬሽን ምክር ቤት አፈጉባኤ ሆነው ተሾመዋል። በመቀጠልም ዶክተር ይልቃል ከፋለ ከአቶ አገኘሁ ስልጣን ቢረከቡም ክልሉ የገባበት ጥልቅ የጸጥታ ቀውስ በፈጠረው ጫና ከ2 ዓመት በኋላ ከስልጣን ለመልቀቅ ተገደዋል። ውጤቱም ወደ 8 ለሚጠጉ ዓመታት ውስጥ ወጥ የሆነ አስፈጻሚ አመራር ማቆየት ያልቻለ ክልል መፍጠሩን ሆነ ይህ አስተዳደር ክፍተት በአማራ ክልል ያለውን የፖለቲካ ትርምስ እያባባሰ እና እንደ ፋኖ ያሉ ታጣቂ ኃይሎች መደበኛ ፖለቲካዊ ተቋማትን በማዳገም ተጽዕኖቸውን እንዲያሳድጉ በቀጥታ አስተዋጽኦ ያደረገ ነው። በ2013 ለአጭር ጊዜ ብቅ ብሎ የነበረው የተወዳዳሪነት ተስፋ ከዚያ በኋላ በእጅጉ ተሸርሽሯል። ከስድስተኛው ሀገራዊ ምርጫ በኋላ ያሉት ዓመታት አብንና ኢዜማ በውስጣዊ ክፍፍሎችና በውጫዊ ጫናዎች ሲዳከሙ ታይተዋል። የአብን እንቅስቃሴ በከፍተኛ ሁኔታ ቀንሷል። የፓርላማ አባል የሆኑት ዶክተር ደሳለኝ ጫኔ ነጻ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችላቸው ሁኔታ አለመኖራቸውን በመጥቀስ በመጪው ግንቦት 2015 ምርጫ እንደማይወዳደሩ አስታውቀዋል። ሌላኛው የፓርላማ አባል አቶ አበበ ደሳለው ከአብን ለቀው በግል ለመወዳደር ጥምረት ፓርቲን ተቀላቅለዋል። ሶስተኛው ታዋቂ ድምጽ አቶ ክርስቲያን ታደለ በአሁኑ ወቅት ታስረዋል። የፓርቲው እንቅስቃሴ እና ተጽዕኖ በእጅጉ የቀነሰ ሲሆን በከፍተኛ አመራሩ መካከል ያለው የውስጥ አለመግባባት ድርጅቱ የቀድሞ ጥንካሬውን እንዳያንጸባርቅ አድርጎታል። ኢዜማ በተመሳሳይ ታዋቂ አባላቱን ከድርጅቱ እንዲወጡ ባደረገው የውስጥ ክፍፍል ተጎድቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።